ወንድሜ ክብሬ፣ ማንነቴ፣ የእኔነቴ ልክ ፈጣሪ የሰጠኝ አባቴ ምትክ ወንድሜን ከማንም ከምንም ከቶ አላወዳድር። ልፈልግ እንኳን ብል አንድ የለም ከምድር። ክፉ አይብኝ ደስታ ሰላም ሚስጥ ከኔ ላይ ጨምሮ የልቤን ያውቅ የለ ያሳካልኝና አምላክ ያገናኘን በራሱ ቀጠሮ። እሺ ሴቶች ከሱመያ ምን ተማራችሁ? በተለይ ወንድ ልጅ ካላየን ለወንድ ልጅ እናብዳለን፣ እንሞታለን፣ ራሳችንን እናጠፋለን። ከመዳም ኩሽና ልንታነቅ ነው። እሱን ሳላይ ሳይደውልልኝ ምን ሳይልልኝ ቅብጥሬ ምናምን እያላችሁ ከሱመያ መማር ትችላላችሁ፣ እውቀት ያላችሁ ልጆች። ነገር ግን እኛ ካንዱ አንማርም። እውነት ለመናገር መቼም ቢሆን ትምህርት የሚባል እኛ አንማርም። ከምሬ ነው የምላችሁ። ምክንያቱም እንግዲህ ሱመያና ይሄ ሰይድ የሚባሉት በጣም ያኔ ፍቅራቸው ደስ የሚል በኤመን ላይ በጣም እኔ በነገራችን ላይ ሱመያ ቤተሰቦቿ ሙስሊም ነበር የሚመስሉኝ። እንደዚህ ስላችሁ ሃይማኖት ልነካ ፈልጌ አይደለም። እናንተ አሁን አንዳንድ ልጆች ከእውቀት ነጻ የሆናችሁ ሰዎች አላችሁ። ቶሎ ብላችሁ ከሃይማኖትን ምናምን የሆነ ሰውን ከሰው ማጣላት የምትፈልጉ ሰዎች አላችሁና አሁን በሰሞኑ ሀዊ የሆነ ነገር እያለች ነበረ። ማለቴ የኛ ክርስቲያኖች መስቀላቸውን እያነሱ ለቪው ለተለያየ ነገር ሆኖ መስቀላቸውን እያነሱ ቪዲዮ እንደሚሰሩ ሁላችሁም ታውቃላችሁ። እንዲሁም ደግሞ አሁን የሙስሊም እምነት ተከታዮች በሙስሊም የሚፈቀደው ሂጃብ እንደገና ጸጉሮን የተሸፈነ ሴት ነው የሚያስፈልግ አይደለም። ነገር ግን እቺ ሮዚ የምትባለውን ታዩታላችሁ። ይሄ የኛ መስቀል ያለበትን የሀበሻ ቀሚስ ለብሳ ነበረ። ስለዚህ ይሄ ፈጽሞ ስህተት ነው ብዬ ነው ማስብ እና እሷ በተናገረችው በስሙን በጣም እየቆረጣችሁ የተለያየ ኮሜንት እየሰጣችሁ ነው። ይሄ ግን ፈጽሞ ስህተት ነው። ልጅቱ ትክክል ናት። እውነቴን ነው የምላችሁ። ማለት ሃይማኖት ነው። ገና ለገና ለዚህ ለማይረባ ለሽርፍራፊ ሳንቲም እያልን በጣም ሁላችንም ወርደናል። ምክንያቱም እግዚአብሔር ራሱ እኛን ይቅር አይለንም። ለምን በቃ እግዚአብሔርን ታጥበን እየጠበቅ ነው አይደለም። ኃጢአታችን በዝቷል። ይሄ ነው እና ምን ልላችሁ ፈልጌ ነው። ሱመያ እንግዲህ ያለምንም ጥርጥር ለሰይድ ብላ ነው እምነቷን የቀየረች አይደለም። አዎ ለሰይድ ብላ ነው። ነገር ግን ይሄ ልጅ አልሆናትም። እሷን በቃ አስወልዶ ምን ብሎ ሃይማኖቷን ካስቀየረ በኋላ የሀገሩን ልጅ ነው አግብቶ የተቀመጠ አንዲት ኮተታለሽ ማለት ነው። ስታስጠላ እች ዝባራ እና ምን ልላችሁ ፈልጌ ነው። ትምህርት ውሰዱ። ከምሬ ነው የምላችሁ። አንዳንድ ሰዎች ትምህርት አትወስዱም። ለምን ትምህርት እንደማትወስዱ እኔ ግራ ነው የምታጋቡ። እውነቴን ነው የምላችሁ። እች ልጅ አሁን እኔ ሳያት በጣም ነው የደነገጥኩኝ። ማለት ቤተሰቦቿ እንደዛ የሆኑ ቤተሰቦቿን ራሱ እንትን ሳትል አሁን እምነቷን ቀይራ ወይ ከእምነቷ አልሆነች ወይ ከትዳሯ አልሆነች። ከትዳሯ እኮ ብትሆን ይሁን ችግር የለው። ሁሉም በሃይማኖቱ መኖር ይችላል አይደለ? ለምሳሌ ሀቢባ ከባሏ ጋር ባሏ ክርስቲያን ነው፣ እሷ ሙስሊም ናት። ችግር የለውም። በሃይማኖታቸው እየኖሩ ነው። ነገር ግን ይቺ ልጅ ሃይማኖቷን ራሱ ቀይራ እሱ ሳይሆን ሲቀር እኔ በጣም ነው ያናደደኝ። ይሄ ሰይድ የሚባለው ማለት ነው። ከሱ የማይጠበቅ ነገር ነው የሰራው። ፈጽሞ ስህተት ነው። ይሄ ትክክል ነው ብዬ አላስብም። እንደኔ ማለት ነው። እና በጣም የሰራው ስራ ሰይድ የሰራው ስራ ፈጽሞ ስህተትና ብልግና ነው። እንደኔ ማለት ነው። እና እሱ እንዳለ ሆኖ እሱ የሰራው ነገር ብልግና ሆኖም እያለ ግን እሷን አለማድነቅ ንፉግነት ነው። ጌታን ነው የምላችሁ። በጣም ነው እኔ የማደንቃት ሱመያን። ለምን እንደሆነ ታውቃላችሁ? አሁን ብዙ ሴቶች በየቲክቶኩ በየፌስቡኩ ስትነፋረቁ ነው የምናይ። እሱን ካላየው እሱ ፈቶኝ እሱ ሌላ ገብቶ ምናምን ወዘተ እያላችሁ አያችኋለሁ። ነገር ግን እቺ ልጅ ጀግና ሴት ናት። ባይሆናትም እንኳን ከሱ ጋር አልተለማመጠችም ወይ ሁለተኛ ሚስት ሆኜ ልቀመጥ አላለችም። ምንም አላለችም። በቃ
ለገንዘብ ራሱ ማርያምን ሌላ እዛችኛዋ ሚስቱ ራሱ አልሆን ሲል ራሱ መኪና ገዝቼልሻለሁ፣ አይፎን ገዝቼልሻለሁ ምናምን ሲላት ለገንዘብ ያልበገራት ገንዘብ የማትፈልግ ኩሩ የአማራ ሴት። እውነቴን ነው የምላችሁ ኩሩ። እንደዚህ ስላችሁ ደግሞ አንቺ ዘረኛ አንቺ ምናምን ነው የምትሉ። ምክንያቱም ትንሹን ነገር ትልቅ ነገር ማድረግ ስለምትፈልጉ ማለት ነው። ስለዚህ ኩሩ ናት ብያታለሁ። ሌላ ሰው ቢሆን እሺ መኪና ከተገዛልኝ አይፎን ከተገዛልኝ ችግር የለውም ይቅርታ አድርጌለት እቀመጣለሁ ምናምን ትል ነበር። እሷ ግን ለምንም ነገር ያልተበገረች ጀግና እንቁ ሴት ናት። ስለዚህ እሱ በጣም ያስፈራራታል ምናምን ነገር። እሱ ችግር የለብኝም ከፈለክ የትምና የትም ብለዋለች። እና ይሄ ሰው ምን ፈልጎ ነው? ስለዚህ ወደዛች ወደ ውሽማው መሆን ያለበት እንጂ በቃ የአማራ ሴት ስትወድም ትወዳለች፣ ስትጠላም ደግሞ አክንተፍ ብላ ነው የምትተፋው ማለት ነው። ስለዚህ እና እኔ ሱመያ ያደረገችው ነገር ያው ልጆቿ ያላባት እንትን ብትላቸውም በቃ አደራረጓ በጣም ደስ ብሎኛል። ምክንያቱም አላለቀሰችም እንደሌላ ሴቶች በኮንፊደንስ ደግሞ የምትናገሩ በጣም ጀግና ሴት። እንደገና ደግሞ እኔ በጣም የገረመኝ አሁን ብዙ ጊዜ አረብ ሀገር ላይ ሲኖሩ እህቶች ባል ካገቡ ብር የሚባል የላቸውም። እንዳለ በወንድ ስም በምናምን ነው የሚያደርጉት። እሷ ግን ጀግና ናት፣ የምር በጣም ጀግና ናት። ቤቷን ገዝታለች ምናምን። አሁን መሲን ታውቋታላችሁ? መሲ የብሬክስ ሚስት። እሷ አሁን ከማንም በፊት ዩቲዩብ የከፈቱ እነሱ ናቸው አይደል እንዴ? ማንም ዩቲዩብ ሳይከፍት ያኔ በጣም ተመልካች ነበረ፣ ደህና ቪው ነበር፣ ደህና ገንዘብ ያገኛል። ነገር ግን መሲ የእናቷን ቤት እያያችሁት ነው አይደለም? የእናቷ ቤት እንደዛ የጭቃ ቤት ነው። ቢያንስ እንኳን ቀለም ብታስቀባው። እውነቴን ነው የምላችሁ ብዙዎች መሲን ወርዶባታል። ኢቭን እንኳን የተንቢ ሳትቀር ማለት ነው የተናገረችው። ስለዚህ ይሄ ፈጽሞ ስህተት ነው መሆን ያለበት። እና እንግዲህ ሱመያ በሂደት ደግሞ የእናቷን ቤት የምናየው ይሆናል። ሱመያ ለእናቷ ምን አድርጋላት ይሆን? ቤቱን ሰርታላት ይሆን ወይስ አልሰራችላት ይሆን? ለራሷ ሰራች ምናምን የሚለውን እናያለን። እና ብር በመያዟ እኔ በጣም ጀግና ብያታለሁ፣ ጎበዝ ብያታለሁ። ያመጡ ምርጥ ሴት። ስለዚህ ሴቶች ከእሷ መማር አለባችሁ። እውነቴን ነው የምላችሁ፣ ከእሷ ተማሩ፣ ጀግና ሁኑ፣ ጎበዞች ሁኑ። ይሄው እነ የተንቢ ከአረብ ኩሽና ነበሩ እንደኛ የሰው ሳህን እያጠቡ። ይሄው የተንቢ ዛሬ ያለችበትን ሁኔታ ሁላችንም እናየዋለን፣ የምናውቀው ነው። ምክንያቱም ይሄ ምንድነው? ጀግንነቷ፣ ጎብዝነቷ፣ ብሯን ስላላጠፋች፣ ብሯን ለማንም ስላልሰጠች አለቀ። ከዛ ብር ካላችሁ በሀገራችሁ ላይ ዘና ፈታ ፏ ብትን ብላችሁ ትኖራላችሁ። ሁሌ ሰው ገረድ፣ ሁሌ ሰው ታዛዥ። አንዳንዴ ማርም ሲበዛ ይመራል አይደል? በዛ ላይ አረቦች ረዥም ዓመት ስንቀመጥ አይፈልጉም እኛን። በቃ ኢትዮጵያ ምግብ የሌለ ምናምን ይመስላችኋል አንዳንዴ። እና ምን ልላችሁ ፈልጌ ነው ጋይሶችዬ፣ ራሳችሁን አታስገምግሙ ለማንም። አዎ ሰምታችኋል። ለማንም ራሳችሁን ጎበዝ ጀግና ሆኑና እንግዲህ ሱመያም በሂደት የምናያት ይሆናል ማለት ነው ስትረጋጋ። ያው በቀደም ኢኒዌይ ሆቴል ይመስለኛል በነገራችን ላይ በቀደም ደግሞ እህቷ እሷን ነው የምትመስል። ወንድሟ፣ እናቷ ራሱ የኔ እናት የምር በጣም ነው በቃ እንጀቴን የበሉኝ እናትየዋ ራሱ። እና አንዳንዴ በቃ ትክክል ነው ብለን ትክክል የማናደርጋቸው ነገሮች እኛን በቃ መልሰው እንትን ይሆናል። እና በነገራችን ላይ 15 ዓመቷ ነው አይደል? 15 ዓመት ሙሉ ቤተሰብ አላየችም። እና ይሄ ጭካኔ ነው። ወንድ ልጅ እንትን ስንል አንዳንዴ ቤተሰብ እንረሳለን ብዬ ተስፋ አድርጋለሁ። ምክንያቱም 15 ዓመት ሙሉ አስቡ። ስለዚህ ያው እንግዲህ መንስኤ ሆኖ ሰይዶ መንስኤ ሆኖ ቤተሰቦቿን ማየች። እሰይ በጣም ደስ ይላል። ቤተሰቦቿን ማየቷ በቃ አምሳያ ናቸው ሁሎችም አምሳያዎች፣ እህቶቿ፣ ወንድሞቿ በቃ የእሷ አምሳያ ማርያምን። እንኳን ሌላ እሷ ራሱ ሱመያ የወለደቻቸው ልጆች ራሱ እሷ ነው የሚመስሉት። ሱመያ ወስማ በጣም ነው ደስ የሚለው እውነት ለመናገር። እና እኔ በጣም ደስ ብሎኛል ቤተሰቦቿ ጋር ስለተገናኘች። ከምንም በላይ ቤተሰብ ማግኘት ያው አባቷን እንትን ብትልም ቤተሰብ በማግኘቷ በጣም ደስ ብሎኛል። እና ያለው ነገር ይሄ ነው ማለት ነው። በተረፈ ውድ ቤተሰቦች እንግዲህ ያው ረመዳን ነው፣ ብዙ ወሬ ያላወራባችሁ ማለት ነው። ቪዲዮውን ከተወደዳችሁት ሰብስክራይብ አድርጉኝ። ሰብስክራይብ ስለምታደርጉ አመሰግናለሁ። እንግዲህ እኛም ሀገራችን ስንገባ እናንተን በሚያስደስት ቪዲዮ ቁም ነገር አዘሎች ምናምን በሱ እንደምንመጣ ተስፋ አድርጋለሁ። ግን እናንተ ቁም ነገር አትፈልጉም። እውነቴን ነው የምላችሁ። ስድብ ነው የምትፈልጉት። ስድብ፣ አቤት ስድብ። እኔ በቃ ስድብ ስንሳደብ ሊብም ከገባን ስብስብ ብላችሁ የምትመጡት ነገርስ ከምሬ ነው የምላችሁ። ስለዚህ ስድብ ያው ደስ ይላችኋል ማለት ነው። ምንም ማድረግ አይቻልም። እንግዲህ ስድብ ደስ ካላችሁ እንሞክራለን ልበላችሁ እና ይሄ ነው። ለማንኛውም መልካም የረመዳን ስራ ብያለሁ። ራሳችሁን ጠብቁ ማለት ነው ማሮች፣ ፍቅሮች።
ትላላችሁ። አዎ ራሳችሁን ጠብቁ። ይሄን ያለው ነገር። በተረፈ በሌላ ጊዜ እንገናኛለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። ዘረኝነት ይጥፋ። አንድ ኢትዮጵያ ያድርግልን እና ያለው ነገር ይሄ ነው። በተረፈ ወዳችኋለሁ፣ አከብራችኋለሁ። አህለን ወሳህለን ትላላችሁ።